እኔ ሰው ማስከፋት አልፈልግም በቃ እያዘዘችኝ አይደለም እኔ ሰው ማስከፋት አልፈልግም ታውቂያለሽ አይደል ከህይወት እንደወጣ እየነገረች ነው እንደወጣ ትፈልጋለህ ከህይወት እንድትወጣ የምትፈልግን ሴት እንኳን እሷ ቤተሰቦቼ ብለው አልወጣሽም ኤደን በሽቶ ምናምን ልደልይ ነው ጻልሽ ነው እንደሚመስልሽ እንደፈለግሽ ትሄጃለሽ ትመጫለሽ ጊፍት ትሰጫለሽ እዛ ምናምን ምንድነው ፕላኔ አንቺን ጥፍጥፍ አድርጎ ከዚህ ሀገር ማስወጣት መቼም አይሆንም እሱን አሳይሻለሁ አንተ ጋር ጊዜ ማሳለፍ ፈልጋለሁ አንተ ጋር ብዙ ነገር ማውራት ፈልጋለሁ አንተ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ኤደን እኔም እኮ ያንን የምፈልገው እሺ ልጅ ጋር አስቀይማት እያልሽ ነው እንዴ ላስቀይማት ቤት ቁጭ አድርጋት አልፈልግም ይዛት እንድትዞር አልፈልግም ትወጂኛለሽ ወይ ኤደን ትወጂኛለሽ ታፈቅሪኛለሽ ወይ ይሄ መልሽልኝ ፍቅርም እስካሁን እኮ ብታፈቅረን ነው ይሄ ሁሉ ነገር አይፈጠርም ሁሌም በልቤ መጫወት የምትፈልገው እንደዚህ ነው ባይፈሰሰ ከአይኔ ፈጠገቤ ባታሽ ከጎኔ ናፍቆትሽ በዛብኝ ወደባሰኝ ካቺ በላይ ለኔ ሰላም እንዴት ናችሁ ቤተሰቦቼ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ደህና ናችሁ ወይ ሁላችሁም በያላችሁበት ደህና ሆኑልኝ በእኔ ደስታ የምትደሰቱ የኔ ሀዘን የኔ ጭንቀት የሚያስጨንቃችሁ አይኑ እየጠፋውባችሁ ነው እየመጣው አይደለም ብዙም በቪዲዮ አንዳንድ ነገሮችን ከካሜራ ጀርባ ለማስተካከል እየሞከርኩኝ ነው ግን ያው አይታችኋል እየተፈጠረ ያለውን ነገር ምን አይነት ነገር እያሳለፍኩ እንደሆነ ሁሌም እንደዚህ አይነት ነገር ነው የሚያጋጥመኝ ሁላችሁም እንደምታውቁት የሆነ ነገር ተስተካከለ ስል የሆነ ችግር ይፈጠራል ምናምንና ከያሬድ ጋር ያለውን ነገር ፈተን ሰላም በፈጠርነበት ሰዓት እንግዲህ አይታችኋል ምን አይነት ሰው እንደመጣብን ማለት አሁን ላይ በጣም ብዙ አይናውጣ ሰዎች እየበዙ ነው የምሬ ነው እንደዚህ ስለተናገርኩ ይቅርታ ግን በሰው ህይወት ጣልቃ ገብቶ የሰውን ህይወት ማበላሸት የሚፈልጉ የሰውን ህይወት ሰው በቃ ደስተኛ ሲሆን የማይፈልጉ በጣም ብዙ ወጣቶች አሉና የራሳቸውን ህይወት መኖር የማይችሉ የራሳቸው ሲበላሽ እዚህ ጋር የሰው ህይወት አብሮ ለመበጥበጥ አብረን እንደቅ አይነት ነገር ነውና በዚህ ልክ ደግሞ ያሬድ ትልቅ ልጅ ነው በሷ የሚሸወድ በሷ የሚታለል ሰው ነው ብዬ አላስብም አይዶን አላቅም ያሳለፉትን ነገር ስለሷ ብዙ ማቀው ነገር የለም ግን ደግሞ ውለታ አለብኝ ብዙ ነገር አድርጋልኛለች እያለ ነው ውለታ ያደረገልን ሰው ግዴታ አጠገቡ ነህ ለሱ ስትል ህይወት ማበላሸት አለብህ ማለት አይደለም ውለታ መርሳት ትክክል ነው ብዬ ባላስብም ላደረገችለት ነገር ቴንኪው ከማለት ውጭ ሌላ ምንም ማድረግ አንችልም እኔም በሆን በሰላም በስነ ስርዓት መጣ ብታናግረኝ ኑሮ ምላሽ ጥሩ ነበር የሚሆን ታውቃላችሁ ለሰው ያለኝን ክብር ታውቃላችሁ ግን ደግሞ ማንም ሰው ክብሬን አልፎ መጥቶ እንዲናገረኝ አልፈልግም ገና ከመሄዴ እንዴት እንዳናገረችኝ እንዴት ዲስሪስፔክት እንዳደረገችኝ አይታችኋል በጣም ንቀት አለባት በጣም ነው ስትናገረኝ የማይሆኑ ቃላቶች ስታወጣ ነበርና ለያሬድ ብዬ ዝም ለማለት ሞክሬያለሁ ግን ደግሞ አንዳንዴ ሰው በዚህ ልክም ሲንቀኝ አልወድም በቃ ተፈጥሮዬ ነው እኔና የማይሆኑ ነገሮች አድርጌ ሊሆን ይችላል ዛጋ ከኔ የሚጠበቅ ነገር ያላረኩም ሊሆን ይችላል ከኔ ብዙ የምጠብቁ ሰዎች እንደዚህ አይነት ነገር በማድረጌ በጣም ይቅርታ ያሬድም ቢሆን በዛ ሰዓት ያደረገው ነገር በጣም ነው ያሳዘነኝ በጣም ነው ያስደበረኝ የምርስ ነግራችሁ ምክንያቱም እኔ በማንም ይደራደርብኝ አይነት ሴት ነኝ ብዬ አላስብም በጣም ለኔ የሚጨነቅ ሰው ነው ብዬ ነው ማስበው ዛጋ ማንም መጥቶ ሲናገረኝ ዝም አለ ማለት ለኔ ምንም ቦታ እንደሌለው ነው ያሳየኝ ጭራሽ ከዛ አልፎ ይቅርታ እንድጠይቃት እኔ እንድሸነፍ እኔ እንትን እንድል ነው የፈለገው እዛጋ ይቅርታ መጠየቁ አይደለም ችግሩ ይቅርታ ስለመጠየቅ ስላለመጠየቅ ሳይሆን ከዛ በኋላ ምንድነው የሚቀጥለው ምንድነው እቺ ልጅ ሁሌም ከህይወታችን ላይ ካለች ነገም ተመልሶ ያው ነው የሚሆነው ስለዛ ለአንድ ቀን ይቅርታ አይደለም ማሰብ ያለበትና ብቻ የማይሆኑ ነገሮች ነው እያደረገ ያለው አይኖ በጣም ሰው ያከብራል ሰው ይፈራል ምናምን ለዛ ነው እንደዚህ አይነት ነገሮች የሚያደርግና እኔም በዛ ልክ መጫን አልነበረብኝም በዛ ልክ ምርጫ ውስጥ ማስገባት አልነበረብኝምና ስልክም በጣም ደጋግሞ እየደወለልኝ ነበር ቴክስትም እየላከልኝ አላወራውትም አላነሳውለትም ነበርና እየተጨነቀ ነው እኔ እንዲጨነቅም እንዲያዝንም አልፈልግም ነገሮችን ለማስተካከል እየሞከርኩ ነው አይታችኋል በጣም ከራሴ ጋር እየታገልኩ ባለውበት ሰዓት ነው ነገር የተፈጠረውና እንግዲህ ምን እንደምላችሁ አላውቅም ብቻ ዛሬ የመጣሁት ሌላ ችግር ለመፍጠር ምናምን አይደለም ያሬድን ጠርቼዋለሁ ለትልቅ ሰው ተረጋግተንና ሰው አውርተን ነገሮችን እንደናስተካክል እኔ እሷ ጋር ምንም ችግር የለብኝም አላቃትም አታቀኝም ምንም ያገናኝ ነገር የለም ያወኳት በያሬድ ነው ስለዛ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃታለሁ ችግር የለውም ግን ደግሞ ከዚህ በኋላ ከህይወታችን የማትገባ የማትመጣ ሰው ከሆነች ብቻ ነው ይሄ ነገር የማደርገው ይሄንን ነግሬው ከኔ ጋር መሆን ከኔ ጋር መቀጠል የሚፈልግ ሰላማችን ወደ ድሮ ደስታችን መመለስ የሚፈልግ ከሆነ ነገሮችን ለማስተካከል ነው የመጣሁት ከዛ ውጭ ደግሞ
ለያሬድ ምንም አይነት ስጦታ ሰጥቼው አላውቅም። ባለፈው ልብስ ሰጥቼው ነበረ። በጣም ደስተኛ ሆነ ስላየሁት ዛሬ ደግሞ ልብሷን ቀባ አድርጎ እንዲጠቀም ሽቶ ይዤለት መጥቻለሁና ያው የወንድ ሽቶ ገዝቼ ነው ያመጣሁለት። በጣም የሚያምር ደስ የሚል ሽቶ ነው። ይወደዋል ብዬ ተስፋ አደርጋለሁ። ሽቶ ይወዳል። ከድሮም ተማሪም እያለ ልጆችም እያለን ሽቶ እንደሚወድ አውቃለሁ፣ ሰምቻለሁ። ስለዛ የሚያስደስተው ነገር ነው ብዬ ስላሰብኩ ይዤለት መጥቻለሁ ማለት ነው። ይህንን ሰጠዋለሁ። እንዳወራኋችሁ ሁሉን ነገር በሰላም መፍታት ከቻለን ወደ ድሮ ደስታችን ተመልሰን ጥሩ ቪዲዮዎች ይዘንላችሁ እንመጣለን። ሌላውን ደግሞ ስለ ልጅቱ ስላለው ነገር መረጃ ምንም ስለሌለኝ ነው ዝም ያልኳችሁ። አላቅም ከሌላ ቦታ ነው የመጣችሁ ነው የተባለው። አይ ቲንክ ከዱባይ ነው የመጣችሁ። በብዙ ነገር ያሬድን ስታግዘው ስትረዳ የነበረች ልጅ ነች ነው የተባለው። አይመለከተኝም፣ የምር ስነግራችሁ አይመለከተኝም። የሚመለከተኝ ስለ ያሬድ ብቻ ነው። ስለ ያሬድ ብቻ ነው ማሰብ የምፈልገው። እንዳይጎዳ እንዳያዝን ነው የምፈልገው። ከኔ የተሻለ የሚያስብለት ሰው ካገኘ ደስተኛ ከሆነ ከሷ ጋር እኔ ምንም ችግር የለብኝም። እውነቱን ስነግራችሁና ይኸው ዛሬም ይዟት ነው የመጣው። ብቻውን እንዲመጣ ነበር የፈለኩት። እንዴት ናችሁ? ብቻ እንድትመጣ ነበር የፈለኩት። አጋጣሚ አብረን ነበር ስትደውይልኝና አብራችሁ እየኖራችሁ ነው? አብረን ነበርና አጋጣሚ ጋንሽ ላወራ ፈልጌ ነበር። ብቻህን ነው ማውራት የምፈልገው፣ እሷ ጋር አይደለም የደወልኩልህም። ብቻህን ከዚህ በላይ ምንም ሚስጥር የሆነ ነገር የለንም። ሁሉን ነገር ባለፈው ሰምተዋለች፣ አይተዋለች። ስለዛ አንተን ብቻህን ማግኘትም ብቻህን ማውራትም አልችልም ማለት ነው እኔ። ስለዛ እኔ ደግሞ አሁን ብቻህን ነው የምፈልገው አንተ ማውራት። ለምን እንደዚህ ትሆኛለሽ? ማለት ለምን እኔ ያክል መጨከን ያስፈልጋል? ተረጋጊ። እኔ እናት ምን ሆነሽ ነው? ምን ነው በጣም እንጣጣልሽ። ከኔ በላይ ሰው የለም እያልሽ ነው። በጣም የትላንትናው ጥፊ አልበቃሽም መሰለኝ። ይኸውላችሁ እኔ ታስመታኝ ነው እንዴ? ከፈራሽ መቅረት ነበር። እሺ ለማንኛውም እኔ እናንተ ነው ዛሬ በጣም በሰላም ላወራህ ነው ፈለኩና የማየውን ነገር እንዳወራም ኒንጃ ብቻ ሰዓት ደሜ የሚፈላው ነው ትስነግር። ይኸውልሽ በእኔ በኩል የመጣ ሰውን ማክበር መቻልሽ ምንድነው ላንቺ ከበደሽ? የሚከበር ሰው ብቻ ነው ማከብረው። በአንተ በኩል ያሉ ሰዎችን ወንድምህንም አቤልንም ሁሉንም አከብራለሁ። ክብር የሌለው ሰው ደግሞ አላከብርም። ስለዚህ እኔ እናንተ እናወራ። እኔ ሰልችቶኛለሁ። እሺ ለማንኛውም እሺ ቶ በቃ ችግር የለውም። እኔና አንቺ ተነጋግረን መስማማት የምንችለውን ሶስተኛ ሰው አሁን እኔ ሶስተኛ ሰው እያስገባ ያለው አንተ ነህ። አውቃለሁ ነግረኸኛል። በክፉ ጊዜ ምናምን ከጎን የነበረች ሰው ነች። ብዙ ነገር ያገዘች ሰው ነች። ባለውለታ ነች። ቴንክ ዩ በላት። በቃ አለቀ። ቀልድ ነው ቀልድ ነው ያልሽው። ያሬድ የምትወደኝ የምታፈቅረኝ ከሆነ እኔ የማልወደውን ነገር መጥላት አለ። ነገር ልንገርሽ እኔ አንቺ ጋር ማውራት አልፈልግም። በእናትሽ ሰው ህይወት ውስጥ እንደፈለጉ መግባት መውጣት ምናምን አንቺ እንደዛ ልታረጊ ያለሽ ለሱ ግን እንደዚህ አይነት ነገር አታንተናት በይሽ። አንቺ አይደለሽ ለምን ነው እንድታዘህ? ሰው ማስከፋት አልፈልግም። በቃ እያዘዘችኝ አይደለም። እኔ ሰው ማስከፋት አልፈልግም። ታውቂያለሽ አይደል? ሰላም ማስከፋት እኔ ልከፋ አንቺን እያናገርኩሽ እኮ ነው። እኔ በጣም ዝቅ እያልኩ እያወራሁሽ አይደለም። ለምንድን ነው እንደዚህ የምትሆኝብኝ? ስለምን እኔ አንተ ዝቅ እንድትላት በጣም የምትኮሪብኝ ያሬድ ማለት ይኸውልሽ እኔ ዝቅ እንድትል እየሰማኝ ነው። ዝቅ እንድትል አይደለም ፈልገው። ዝቅ ብለህ እንድታወራኝ እንድታለቅስ አይደለም ፈልገው። እንድታከብረኝ ከጎኔ እንድትሆን ፈልገው። ሰው ያረክ ያለው ነገር ምንድነው? አትጀሽም ማን እኮ በጣም ብዙ ነገር ያሬድ አማን ማች ለብሰህ ልጅ ተጋይዘህ እየመጣ የምታከብረኝ ክብር አጋጣሚ ነው። በቃ አጋጣሚ ነው እንዴ? ኤደም ነኝ ታሳቡ ነው። እኔ እና እሷ እንኳን ከተገናኘን ሳምንት እንኳን አይሆንም እኮ። እንዴት ነው ማች ለብሼ ከሷ ጋር መጣው? ነገር ግን እየሰማት ነው። ከህይወቱ እንደወጣ ሴት ነች። የሴት ልጅ ጸባይ ታውቂያለሽ። በቃ እሱ መረዳት መቻል አለብሽ። እሺ ያሬድ ከህይወት እንደወጣ እየነገረች ነው። እንደወጣ ትፈልጋለህ? ከህይወት እንድትወጣ የምትፈልግን ሴት እንኳን እሷ ቤተሰቦቼ ብለው አልወጣሽም ኤደን እኮ። ለምንድን ነው ይዛት የምትዞረው? እኔ የምትፈልጊኝ አጋጣሚ ማውራት የነበረብን ጉዳይ አለ። በአንቺ ጉዳይ እያወራን ነበረ። ስትደውይ በቃ እኔ እንድትነሽ አልኳት። እሺ እየሰማኝ ምንድነው? ቆይ ሄለን አንዴ እንጨርስ። በሽቶ ምናምን ልደልኝ ነው ጻልሽ ነው እንደሚመስልሽ? እንደፈለግሽ ትሄጃለሽ፣ ትመጫለሽ፣ ጊፍት ትሰጫለሽ እዛ ምናምን። በጣም ነው የማመሰግነው ስለሱ። እሷም አምጥታልኛለች። ስለዚህ አያስፈልገኝም እያልኩሽ አይደለም። ከዛኛው አንግል ስታይ
ይኸውልሽ ሄደን እኔ አንቺ በዚህ መሀል አሁን በስጦታ በእንደዚህ አይነት ነገር ደልሎች መያዛችሁ እንደዛ የወደደኝ ያፈቀረኝ የተሻልኩ ስለሆንኩ ነው አይደል? እመኝ አለመወደድሽ የምንድን ነው የበታችነት ስሜት በጣም እየተሰማሽ ነውና ምን ለማድረግ እየሞከርሽ ነው? አይልሽ ለምን አታየው? አትፈልጊውም አይደለም? ታታየው እዚህ ልክ የበታችነት ስሜት አይሰማሽ? ታዩ በቃ ማለት ታዩ። ለምን አታየው? ማንቺ ለምን ደከታችን ማትወጪው? እሺ ባለፈው ባይዘው ወይ እንትን ብለሽ ነበር እዚህ ብለሽ ነበር። ረስተሽ ነው ሄለን። ቆይ እሺ እንትን ተቀበያት የምትለኝ ተቀበያት አይደለም ያልሽ ያለው ነገር እኔ ቆይ ለምንድን ነው እንደዚህ የምትናገር? ያሪድ ምን ችግር ችግር ሁለታችሁ እንድትስማሙ ማድረግ አልፈልግም። እኔ አንተን ብቻ ነው የምፈልገው። እኔ አንተን ነው የምፈልገው። እኔም እኮ አንቺን ብቻ ነው የምፈልገው። ግን እቺ ልጅ ከሩቅ ሀገር መጣለች እኔም ብላ እኔ ያለው ነገር ላይ እየተናገረች ነው። እኔና ኤደን መታሻት እኮ በድንጋይ እኮ አባረርሻት። በአንተ ነው የመጣችብኝ። በአንተ አትበኝ። ባሰቃየሽ ሰው ነው የመጣብሽ። ይኸውልሽ ና በማትፈልጊ ሰው ስለመጣብሽ ልጅቷ እንዴ መጣለች። እሺ እኔ ምን ማድረግ እችላለሁኝ? እሺ እኔ ምን ላድርግሽ? አሁን ንገረኝ። ምንድን ነው የምትፈልገው ከኔ? እኔ አንቺ አጥባት ነው እንድትሸከማት የምትፈልገው? አልፈልግም። ይኸውልሽ ከዚህ በኋላ አንገናኝም፣ አንደዋወልም። ምክንያቱም ስደውልልህ እሷን ይዘህ ነው የምትመጣው። ስደውልልህ እሷን ተሸክመህ ነው የምትዞረው። ዛሬም የመጣችው አጋጣሚ እሺ ነገ ስደውልልህ ትመጣለህ። እሷን ይዘህ ብቻህን አገኘሃለሁ እኔ ታገኘኛለሽ። ስለዚህ ወደ ነገ አብራችሁ ናችሁ። እንዴት ነው እኔ እሷ አንተን ማገኘህ? እኔ ደግሞ አንተ ጋር ጊዜ ማሳለፍ ፈልጋለሁ። አንተ ጋር ብዙ ነገር ማውራት ፈልጋለሁ። አንተ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። ኤደን እኔም እኮ ያንን የምፈልገው እሺ እቺ ልጅ ጋር አስቀይማት እያልሽ ነው እንዴ? ላስቀይማት ቤት ቁጭ አድርጋት አልፈልግም። ይዛት እንድትዞር አልፈልግም። እኔ በቃ በጣም ካቅሜ በላይ የሆነ ነው። ለማንኛውም አንቺን አፍቅሬ የተጎዳሁት በላይ አሁን ደግሞ እናንተ በጣም እየጎዳችኝ ነው። በቃ ቢያንስ ተስማሙ። እኔ ያለውን ነገር ልፍታ፣ ከሷ ጋር ያለኝ ነገር ላስተካክል። ይኸውልሽ ከሩቅ ሀገር ነው የመጣችው እያልኩሽ ነው። ያሬድ ባለፈው ነገርህልህ እኮ ይቅርታ ያወራው ነው በቃ አይደለም። ይኸውልህ አንዴ ስማኝ። እኔ አሁን እዚህ ጋር ስላለው ስትነካህ እንትን ማለትም አይጠበቅብም። ተቃቅፈን የመጣው ድራማ አትስራ እንደፈለግሽኝ። አዎ ይቅርታ እንትን አለሽ። አዎ ምንም ማስመሰል አይጠበቅብም። ትቀፍህ ትሳምህ ምናምን በጣም ግራ እያጋባሽ ግን እዚህ ጋር አሁን ሌላ ነገር ላወራም አልመጣሁም። ካሜራ ይዤ አንተ ከመምጣት በፊትም እያወራሁ ነበር ሰላም ለመፍጠር። አነሰም ተለቀም ለአንተ ስጦታ ይዤ ልመጥቻለሁ። እኔ ይኸውልሽ ሄደን ስለ ሽቶ በጣም ነው የማመሰግነው፣ ግን እሷ የተሻለ ነገር አምጥታልኛለች። በቃ እኔ የምወደውን ጠረን እንኳን ራሱ በዚህ አጭር ጊዜ ውስጥ የምታቅሰው ነች። በቃ ሄደን ቢያንስ ይሄን ነገር እንኳን ተረጅኝ። አንቺ ውስጤ ላይ ያለውን ነገር ተረድተሽ ብዙ ነገር ለማስተካከል መሞከር መቻል የምትችይበት ጊዜ እየሰጠሁሽ ነበር። እሺ ቆይ እኔ ምን ማድረግ እችላለሁ? አሁን ንገሪኝ እስኪ። ልጅቷን አስቀይሜ መላክ አለብኝ? አይ በቃ ገባኝ፣ ገብቶኛል። እስከዛሬ ለተናገርኩሽም ላስቀየምኩሽም በጣም ይቅርታ። እኔ የምፈልገው ይሄንን ይቅርታ እንድትጠይቂያት ነው። በቃ ይቅርታ ጨርሳችሁ ያሬድ ስነ ስርዓት እንደዚህ ተማሪ ጎበዝ። ይቅርታ በጣም ስላስከፋው ስላስቀየምኩሽ ይቅርታ። አንተ መምረጥ ያለብህ ማን እንደሆነ አሳይተኛል። ከዚህ በኋላ ከኔ ጋር ያለህን ነገር ጨርሰሃል። ምንም ነገር እንደማትፈልግም አሳይተኛል። ስለዚህ ዛሬም ለይቅርታ መምጣት ትክክል አይደለም። አንተን ይቅርታ ለመጠየቅ ወደ ድሮ ለመመለስ ከአንተ ጋር ጥሩ ጊዜ ለማሳለፍ ነው የመጣሁት። አንተ ጋር ጊዜ ማሳለፍ አልችልም፣ ከሷ ጋር ነህ። ስለዚህ እኔ ወደ መጣሁበት ብሄድ የተሻለ ነው ብዬ አስባለሁ። ትወጂኛለሽ? አዎ ጎበዝ። እውነት አሁን በቃ ትወጂኛለሽ ወይ? እየጎበሽ ነው። ትወጂኛለሽ ወይ ኤደን? ትወጂኛለሽ? አፈቅሪኛለሽ ወይ? ይሄን መልሽልኝ። አታፈቅረህም? እስካሁን እኮ ብታፈቅረህ ኖሮ ይሄ ሁሉ ነገር አይፈጠርም። ሁሌም በልቤ መጫወት የምትፈልገው እንደዚህ ነው። አዎ እውነት የምር እኔ እያለቀስኩ እንደለምናት በየቀኑ እንድጨቀጭቃት እግሯ ስር ወድቄ እንዳለቅስ። አዎ ሲጀመር ሴት ልጅ ስትፈቀር እንደዚህ ነው። በቃ ተዋት። እኔ እኮ ነግሬሃለሁ። እኔ አለሁ፣ እናስተካክላለን ነገሮቹን። እንዳያችሁት ነው ቤተሰብ። በቃ እኔ ሁሌም ለማስተካከል የምሞክረው ነገር ይሄንን ነው። በቃ እኔ እንደምትወደኝ እንደምታፈቅረኝ እንኳን ብትነግረኝ እሺ ምን አለበት? እቺ ከኔ የተሻለ እንደውም እናንተ ታውቃታላችሁ። እስከዛሬ ምንም የተለየ ነገር የላትም። አሁንም ቢሆን እኔ ስለመጣሁ ነው እንደዚህ እየሆነች ያለችው እንጂ ምንም የተቀየረ ነገር የለም። አትወደውም፣ አትፈልገውም። መተው ነው ያለበት። እስኪ ንገሩት እባካችሁ በቃ